ከቤቶ ሲወጡ የትራንስፖርት ችግር አማሩት አሊያም በትራፊክ ጃም ምክንያት ምን አለ መብረር ብችል ብለው አስበው ወይም ስራ ረፍዶቦትና ያለቃው ቁጣና ጭቅጭቅ ትዝ ብሎት ወደ ቤት መመለስ ተመኝተው አያውቁም? እስኪ ምድር ላይ የሚርመሰመሰውን የትራፊክ መጨናነቅ ለማምለጥ ወደ ሰማይ የሚበር ምንም አይነት አሽከርካሪ የሌለውና በአእምሮ ሐሳብ ብቻ የሚዘወር መኪና ውስጥ ቁጭ ብለው ወደ ስራው ሲሄዱ ያስቡት። የምንነግሮት የሳይንስ ልብ ወለድ ፊልም ትዕይንት ቢመስሉት አንፈርድቦትም። እውነታው ግን የፈጠራው ቁንጮ ቴስላና ኤለን መስክ የሰውን ልጅ የምናብ ወሰን በመስበር የትራንስፖርት ታሪክን ለዘላለም የሚቀይር አዲስ አብዮት ይዘው ብቅ ብለዋል። የምናወራው ስለ ተራ መኪኖች አይደለም፣ ስለ ቻርጅና ነዳጅም አይደለም። ስለ መጪው ዘመን የሰማይ ላይ ታክሲ ነው። It all started after Elon Musk once again hinted in an interview that the company is working on a next-generation transportation system capable of changing humanity's perception of urban mobility as radically as the Model S once transformed the electric vehicle market. ውድ የቻናላችን ቤተሰቦች በፍጥነት እያደገና እየተለዋወጠ ባለው የቴክኖሎጂ ዘመን የሰው ሰራሽ አስተውሎት ወይም AI ግብዓትን በመጠቀም ከድሮን ቴክኖሎጂ ቀጥሎ ትንግርት እየሆነ የመጣ የተሽከርካሪዎች ልህቀት አለ። ተሽከርካሪዎች ካለ ሹፌር ከመዘወራቸው በተጨማሪ እንደ ውሃና አስቸጋሪ መንገዶችን የመቋቋም ብሎም እንደ ቤት የማገልገል አቅም ያላቸውን መመልከት ችለናል። ይሁን እንጂ የቱንም ያህል የረቀቁ ቢሆኑ ዘመናዊ መኪኖች ከመሬት ስበት ተላቀው መብረር ሳይችሉ ቆይተዋል። አሁን ግን ቴስላ የዚህ ዘመን ማብቃቱን በማያሻማ ቋንቋ ከመናገር አልፎ የመጀመሪያዎቹን የሰማይ ላይ ታክሲዎች ስካይ ካብስ እነሆ ብሎናል። እነኚህ የቴስላ እጅግ ዘመናዊና ሙሉ በሙሉ አውቶሜትድ የሆኑ የመጪው ዘመን የሰማይ ታክሲዎች ሃይ የሚሆኑ ናሙናዎቻቸው ለእይታ ከበቁ በኋላ በዓለም ዙሪያ በልሂቃን ዘንድ ከፍተኛ መነጋገሪያ ሆነዋል። ይሁን እንጂ የቴስላን የሰማይ ላይ ታክሲዎች ለየት የሚያደርጋቸው አውቶኖመስ መሆናቸውና በሰማይ ላይ መቅዘፍ መቻላቸው ብቻ አይደለም። እነዚህ የሰማይ ላይ ታክሲዎች ከስታርሊንክ የሳተላይት ኢንተርኔት ጋር ያልተቋረጠ ግንኙነት ያላቸው ከመሆኑ በተጨማሪ ኒውራሊንክ በተሰኘው ቴክኖሎጂ አማካኝነት በአእምሮ ሐሳብ ብቻ ማዘዝ የሚያስችል ቴክኖሎጂ የታጠቁ መሆናቸው እጅግ የተለዩ ያደርጋቸዋል። ለዚያም ነው የቴስላን ሰማይ ታክሲ ከሌሎች ተመሳሳይ ምርቶች ጋር ማወዳደር አንድን ዘመናዊ አይፎን ከሌላ የማይሰራ ስልክ ጋር እንደማወዳደር ይቆጠራል የተባለው። ኤለን መስክ ከ10 ዓመታት በፊት ልማዳዊውን የቴክኖሎጂ አቅጣጫ በመተው ሙሉ በሙሉ አዲስ እርስ በእርሱ የሚናበብና የኃይል አቅርቦትም የሆነ የመገናኛ እክል የማይገጥማቸው ዘርፈ ብዙ የፈጠራ ሐሳቦችን ይዞ በቀረበ ጊዜ የሳይንስ ማህበረሰቡም ሆነ ባለሀብቶች ከአንድ ብስለት የጎደለው ወጣት ምኞት የዘለለ ቦታ አልሰጡትም ነበር። ነገር ግን ቴስላ የወጠናቸውና ደረጃ በደረጃ ብዙዎችን እያስደመመውን ካደረጋቸው የፈጠራ ውጤቶች ውስጥ የኤሌክትሪክ መኪናና ባትሪ፣ ኒውራሊንክ የተባለው አነጋጋሪ የሮቦቲክስና የኤአይ ቴክኖሎጂ፣ ስፔስ ኤክስ የተባለው የመንኮራኩር ፕሮጀክት እንዲሁም ድንበር የለሽ የኢንተርኔት አገልግሎት መስጠት የሚችለው ስታርሊንክ ተጠቃሽና በእጅጉ ሲያስደምሙን ከቆዩት መካከል ናቸው። በዚህ ሁሉ መደመማችን አልበቃ ብሎ አሁን ደግሞ በሰማይ ላይ የሚምዘገዘጉትን የሰማይ ታክሲዎች ሞዴል በሚስጥር አጠናቆ ማዘጋጀቱ ተሰምቷል። ይሁንና ይህ የመጨረሻው የኤለን መስክ ፕሮጀክት የተለያዩ አስተያየቶችን በማስተናገድ ላይ ሲሆን የውዝግቡ መንስኤ መኪናን ወይንም አንድን ማሽን በሰማይ ላይ የማብረሩ ጉዳይ አዲስ መሆኑ አልነበረም። ምክንያቱም የኤለን መስክ የሰማይ ላይ ታክሲ ከድሮን የሚለየው ሰዎችን ለማመላለስ የሚጠቅም ከመሆኑ ውጪ ሁለቱም አውቶኖመስ ወይም ካለ አብራሪና አሽከርካሪ የሚንቀሳቀሱ መሆናቸው ነው። እንኳን ደስ አላችሁ! ከዚህ ቀደም ከኛ ቤት የገዛችሁን ውድ ደንበኞቻችን የቤታችሁን ቁልፍ ልንሰጣችሁ 6 ወራት ብቻ ቀርተውናል። አሁን ላይ 95% የግንባታ ፕሮግረስ ላይ ደርሰን የፊኒሺንግ ስራ እየሰራን እንገኛለን። አሁን ደግሞ ግንባታቸው 50% እና ፋውንዴሽን ላይ የሚገኙ ቤቶች ላይ 30% ልዩ ቅናሽ አድርገናል። ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችና የንግድ ሱቆችን ጨምሮ በ10% ቅድመ ክፍያና 60% የባንክ ብድር አመቻችተን እየጠበቅኖት ነው።
ይፍጠኑ። በ091778 1697 ላይ ይደውሉልን። አዲሱን የኤለን መስክ የሰማይ ታክሲ ከሌሎች ከዚህ በፊት ከተሞከሩ በራሪ መኪኖች የሚለይበት ሌላ መገለጫም አለው። ይኸውም ቴስላ ስካይካብ እንደ ማንኛውም የኤሌክትሪክ መኪና ያለ ሾፌር በጎዳና ላይ እንደ ልቡ መሽከርከር ከመቻሉ ባሻገር መኪናው በጉዞም ሆነ በበረራ ላይ ያለ የእክል ምክንያት ሊሆኑ የሚችሉት አካላቱ ሁሉም መጠባበቂያ ወይም ባካፕ ያላቸው መሆናቸው ነው። የቴስላ ስካይካብ ዘመኑን የቀደመ የሰው ሰራሽ አስተውህሎት ኤአይ ቴክኖሎጂ የሚጠቀም ሲሆን ከስታርሊንኩ የሳተላይት ኢንተርኔት ጋር ባለው ቁርኝት ሊገጥሙ የሚችሉ የበረራ እክሎችን ሁሉ የማስቀረት ብቃት አለው። ይህም ብቻ ሳይሆን ምናልባት በበረራ ላይ ያለ እክል ቢያጋጥም እንኳ መኪናውን በሰላም ማሳረፍ የሚችል አውቶፓይለትና አውቶማቲክ የፓራሹት ቴክኖሎጂን መጠቀም እንደ አማራጭ መያዛቸው ተሰምቷል። ነገር ግን አንድ ቴክኖሎጂ ወይም የፈጠራ ውጤት ስኬታማ ሆነ ማለት በቀጥታ ወደ አገልግሎት ይገባል ማለት አይደለም። በተለይም አገልግሎቱ ለሕዝብ በሚሆን ጊዜ በተለያዩ የሕግና ደንቦች ማዕቀፍ ውስጥ የሚገደብ በመሆኑ የቴስላ የሰማይ ታክሲዎች ይገጥማቸዋል ተብሎ ከሚጠበቁ ተግዳሮቶች መካከል አንዱም ይኸው መኪናን በሰማይ ላይ ለማንቀሳቀስ የሚያስችል ሕግና ደንብ ያልተዘጋጀ መሆኑ ነው። ሌላው እንደ ስጋት የሚቀርበው ጉዳይ የኤሌክትሪክ መኪኖች ገና በጅምር ደረጃ እያሉ ከባትሪ ዕድሜና ከቻርጅ ማድረጊያ ጣቢያ እጥረቶች ጋር በተያያዘ የገጠማቸው ችግር ነው። እነዚህ መኪኖች ወደ አውቶኖመስ ተሽከርካሪ ከተቀየሩ በኋላም ከኤአይ የሞዴል ማርጀት ጋር በተገናኘ የገጠማቸው መጉላላት፣ መወዛገብና አደጋ ተጠቃሽ ነው። ስጋታቸውን እንደሚገልጹ ሰዎች አባባል በኤሌክትሪክና በአውቶኖመስ መኪኖች ላይ በመሬት የገጠመው እክል በሰማይ ላይ የሚከሰት ከሆነ አደጋው እጅግ የከፋ ይሆናል። ከዚህ በተጨማሪ የሚበሩት ታክሲዎች ልክ እንደ ድሮኖች ሁሉ የአካባቢ ክልከላ የሚደረግባቸው ከሆነ መኪኖቹ ከውብ የፈጠራ ውጤት ያለፈ አንድምታ አይኖራቸውም በማለት ይናገራሉ። እንዲሁም ሰማይ ጠቀስ ሕንፃዎች በተጨናነቁ ታላላቅ ከተሞች ውስጥ አገልግሎት ለመስጠት የሰማይ ታክሲዎች ከመደበኛ አውሮፕላኖች ከፍታ ጋር በሚመጣጠን መልኩ መብረር ሊገደዱ ይችላሉ። ለዚህ ከፍታ የሚያስፈልገው አስተማማኝ የኃይል ምንጭ የሚሆን ባትሪ እስካሁን ተመርቶ አገልግሎት ላይ አለመዋሉም ጉዳዩን አጠራጣሪ ያደርገዋል። በተጨማሪም በአውሮፕላኖች ከፍታ የሚበር ማሽን የአብራሪነት ፈቃድ ያለው አካል ወይንም ፓይለት ያስፈልገዋል። በዓለም አቀፉም ሆነ በአሜሪካ የአቪዬሽን ባለሥልጣን ደንብ ውስጥ ደግሞ ለኤአይ የአብራሪ ፈቃድ ለመስጠት የሚያስችል ድንጋጌ የለም በሚል ከግራና ከቀኝ ውዝግቡ እንደቀጠለ ነው። የቴክኖሎጂው ባለቤት ኤለን መስክ ግን ለእነዚህ ሁሉ መፍትሄ አለኝ ይላል። በቴስላ ካምፓኒዎች ውስጥ ከሚሰሩ ኢንጂነሮች፣ ተቋሙን የመጎብኘት ዕድል ካገኙ ጋዜጠኞችና ከኤለን መስክ የቅርብ ወዳጆችና ባልደረቦች የተገኙ መረጃዎች እንደሚጠቁሙት የቴስላ የሰማይ ላይ ታክሲ ወሬ ከመሰማቱ እጅግ ቀደም ብሎ ግማሽ ያህል ዲዛይኑ ማለቁንና አሁን ላይ ማሽኑ ተጠናቆ የናሙና ምርቶች ተመርተው ሁሉንም የፍተሻ ደረጃ ማለፍ መቻላቸው ነው። በቴስላ ኢንዱስትሪ ኢንቨስት ከሚያደርጉ ባለድርሻ አካላት ዘንድ የሚሰማ አንድ ጭምጭምታ ኤለን መስክ የትኛውንም ትልቅ ፕሮጀክት ራቅ አድርጎ እስኪገፉት ድረስ የማይናገር መሆኑንና ሲናገርም እንደ ተራ ነገር እንደ ዋዛ ነካ አድርጎ የሚያልፈው መሆኑ ነው። ይህንን የሰማይ ታክሲ በተመለከተም ሮቦካብ የተባለው ያለ አሽከርካሪ የሚንቀሳቀስ የሕዝብ ማመላለሻ ቴክኖሎጂ ወደፊት ዋነኛው የሕዝብ ማመላለሻ እንደሚሆንና ምናልባትም መጓጓዣውን በሰማይ እንደሚያደርግ ተናግሮ ስለነበረ የሰማዩ ታክሲ ፕሮጀክት ከፍተኛ ሥራ መጠናቀቁን ለማመን ያስገድደናል ሲሉ ይናገራሉ። ከዚህ በተጨማሪም ሮቦካቡን መብረር የሚያስችል አቅም አስታጥቆ የሰማይ ላይ የሕዝብ ማመላለሻ እንዲሆን ያደርገዋል ተብሎ ይጠበቃል። እንደ ባለድርሻዎቹም ኤለን መስክ በአንድ ወቅት እንዲህ ሲል ተናግሯል። የዓለማችን ትላልቅ ከተሞች አሁን ባሉበት ሁኔታ ከፍተኛ የሆነ የትራፊክ መጨናነቅና የመንገዶች እጥረት ይስተዋላል። ይህ ችግር ደግሞ እያደር ከመቅለል ይልቅ ከሚጨምረው የሕዝብና የተሽከርካሪ ቁጥር ጋር እኩል እየጨመረ የሚሄድ ነው። በመሆኑም ይህንን ችግር ለመፍታት ወደ ሰማይ መመልከትና የሰማይ ላይ የመጓጓዣ ዘዴን በማሰብ ችግሩን ለማቃለል መሞከር ያለብን ይመስለኛል። የኤለን መስክን የዋዛ ንግግር የሰሙ ካምፓኒዎች የሰማይ ላይ ታክሲን በቻይናና በጃፓን አድርገው ለእይታ ለማብቃት ክፉኛ ተጣድፈው የነበሩ ቢሆኑም
የመስክ ቴስላ ግን ፕሮጀክቱን በጠንካራ መሠረት ላይ የቆመና ብቅ ብሎ የማይጠፋ ዘላቂነት ያለው ለማድረግ የወጠነ በመሆኑ የሰማይ ታክሲውን እውን ከማድረጉ በፊት ሌሎች 3 ፕሮጀክቶች ላይ ትኩረት አድርጎ ሲሰራ ነበር። የኤለን መስክ ዋነኛ ትኩረት የነበሩትና በስኬት የተጠናቀቁት 3 ፕሮጀክቶች ኦፕቲመስ የተባለው እንደ ሰው ማሰብ የሚችለው ሂዩማኖይድ የሮቦትና ዘመናዊ ኤአይ ቅይጥ፣ ከቀላል ማቴሪያል የተሠራ ነገር ግን ረጅም ዕድሜና ከፍተኛ አቅም ያለው የሊቲየም ባትሪ፣ እንዲሁም እጅግ ሰፊ የስርጭት አድማስ ያለውና መቆራረጥ የማያሰጋው የኢንተርኔት አገልግሎት ስታርሊንክ እውን ማድረግ ነበሩ። እነኚህን 3 አብይ ፕሮጀክቶች ተከትሎ ነበር ወደ ስካይካብ የሰማይ ታክሲ ፕሮጀክት የተገባው። ለቴስላ ቅርበት ያላቸው ምንጮች እንደሚናገሩት ለእነኚህ የሰማይ ታክሲዎች አገልግሎት የሚሰጡ ልዩ የመነሻና የማረፊያ ቻርጅ ማድረጊያ ጣቢያዎች በመሬትም ሆነ እጅግ ከፍ ባሉ ቦታዎች ላይ የተገነቡ ሲሆን የሰማይ ታክሲውን ያለ እንከን የሚያሰማሩ፣ የሚቆጣጠሩና አስፈላጊ በሆነ ቅጽበት የአደጋ ጊዜ ውሳኔዎችን የሚወስዱ የኤአይ ሞዴሎች ማሰልጠኛና የዳታ ቋት እጅግ ግዙፍ በሆነ ኢንዱስትሪ ውስጥ አስገንብቷል። ይህ የቴስላ የኤአይ ሞዴል ማሰልጠኛ አሁን ላይ በዓለም ካሉት ፈጣንና ዘመናዊ የኤአይ ሞዴሎች በትንሹ በ10 ሚሊ ሰከንድ ቅድሚያ ያላቸው ወይም ከየትኛውም ሞዴል እጅግ ፈጣን የሆኑና በአንድ ጊዜ እስከ 1 ሚሊዮን የሚጠጉ መረጃዎችን ከ1 ሰከንድ ባነሰ ጊዜ ገምግመው ውሳኔ መስጠት የሚችሉ ናቸው። እነዚህ ሞዴሎች በሰማይ ላይ ያለውን የትራፊክ ፍሰት በመቃኘት በሰከንድ ሽርፍራፊ ውስጥ የታክሲዎቹን በረራ በማስተካከል ምንም አይነት የአደጋ መድረስ አጋጣሚን ወደ ዜሮ ያወርዳሉ። የቴስላ የሰማይ ታክሲዎች ኒውራሊንክ ከተባለው ቴክኖሎጂ ጋር መተሳሰር የሚችሉ በመሆናቸው የሰማይ መኪኖቹን በግል ይዞታቸው ያደረጉ ባለንብረቶች ማሽኑን በአእምሮአቸው በማዘዝ ብቻ እንዲነሳ፣ ወደ ፈለጉት አቅጣጫና መዳረሻ እንዲጓዝ ወይም እንዲያርፍ ማድረግ ይችላሉ። ይህ የቴስላ ካብ መገለጫ ደግሞ በተለይ ማየት ለተሳናቸው፣ መናገር ለማይችሉ ወይም በሌላ ችግሮች ምክንያት የርቀት ቁልፎችን መጠቀም ለማይችሉ የአካል ጉዳተኞች ሁነኛ መፍትሄ ተደርጎ ቀርቧል። የቴስላ ስካይ ካብ የአቪዬሽን ባለሥልጣኑን ፈተናዎችና መመዘኛዎች እንዳለፈ ወደ ሥራ መግባት የሚችል ሲሆን በብዛት ተመርተው ለዓለም ገበያ እስኪቀርቡ ግን ዓመታት መጠበቅ ግድ ይላል ተብሏል። ውድ የቻናላችን ቤተሰቦች እንግዲህ የቴክኖሎጂው መቃቀም ይህን ይመስላል። የቴስላ የሰማይ ታክሲዎች ወደፊት የትራፊክ መጨናነቅን ሙሉ በሙሉ ይቀርፋል ብላችሁ ታምኑ ይሆን? ወይንስ እንደተጠቀሱት ስጋቶች የሕግና የባትሪ እክሎች እንቅፋት ይሆኑባቸዋል? ሐሳባችሁን በኮመንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። እንዲሁም ቻናሉን ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።